እጅግ በጣም ኑሮ መወደዱ በስሞታ መልክ ሲነግሩት ምን አለ? ምን አገባኝ አለ። ወላሂ በጌታዬ እምላለሁ ከፈለገ አንድ ገብስ ፍሬ ለምን 1000 ዲናር ገብቷል አይባልም አለ። ጉዳይ አይደለም አለ። ለምን ይሉታል? علي أن أعبده كما أمرني وعليه أن يرزقني كما وعدني አላቸው። እኔ እንዳዘዘኝ እሱን መገዛት ነው ስራዬ። ዒባዳዬን ሳላሳንስ ግዳጄን እወጣለሁ። እሱ ደግሞ ቃል እንደገባልኝ ረዝቀሃለሁ እንዳለው ተወደደም ረከሰም እሱ ነው የሚረዝቀኝ አለ። ኑሮ በረከሰ ሰዓት የረዘቀኝ አላህ በተወደደ ጊዜ ለሱ አይወደድበትም። ስለዚህ ምን ግዳለኝ ለምን 1000 አይገባም ማለት የኔ ኃላፊነት አይደለም። ምናልባትም የኑሮ መወደድ ዒባዳዬ ላይ የከፈትኩት ክፍተት ካልሆነ በስተቀር ምን አገባኝ ነው። ስለዚህ እኛም የተፈጠርንበትን ዓላማ ዱንያ ሊያዘናጋን አይገባም። ነገ ትተነው የምንሄደው አይደለም እንዴ? ብናገኝም ብናጣ፣ ቢከፋንም ቢደላንም፣ ብንደህይም ብንበለጽግም፣ ጤነኛም ብንሆን በሽተኛ፣ አንድ ቀን ግን ኩሉ ነፍሲን ዛኢቀቱል መውት በሚለው ህግ መሰረት ሁሉንም ጥለን ሄደናል። አላህ በባሮቹ ላይ ያለው መብት ምን እንደሆነ፣ ባሮች በአላህ ላይ ደግሞ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ ቁልቱ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው ቃለ ሐቁላሂ ዐላ ዒባዲሂ፣ አላህ በባሪያዎቹ ላይ ያለው መብት አን ያዕቡዱህ፣ እሱም በብቸኝነት እንዲገዙት ነው። ወላ ዩሽሪኩ ቢሂ ሸይአ፣ በሱ አምልኮ ላይ አንዳችም ነገር እንዳያጋሩበት ነው። ወሐቁ ልዒባድ ዐላ ላህ ዐዘ ወጀል፣ አላህ በባሮቹ ላይ ያለው መብት፣ ባሮች ደግሞ በአላህ ላይ የሚኖራቸው መብት አን ላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ፣ በሱ አምልኮ ላይ አንዳችም ነገር ሳያጋሩ ተውሂዳቸውን እንደጠበቁ በላ ኢላሃ ኢላላህ ጸንተው የሞቱ ባሮቹን በእሳት ላይ ቀጣ ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع ነበር። ለዚህ ነው አንድ ሷህ እጅግ በጣም ኑሮ መወደዱ በስሞታ መልክ ሲነግሩት ምን አለ? ምን አገባኝ አለ። ወላሂ በጌታዬ እምላለሁ ከፈለገ አንድ ገብስ ፍሬ ለምን 1000 ዲናር ገብቷል አይባልም አለ። ጉዳይ አይደለም አለ። ለምን ይሉታል? علي أن أعبده كما أمرني وعليه أن يرزقني كما وعدني አላቸው። እኔ እንዳዘዘኝ እሱን መገዛት ነው ስራዬ። ዒባዳዬን ሳላሳንስ ግዳጄን እወጣለሁ። እሱ ደግሞ ቃል እንደገባልኝ ረዝቀሃለሁ እንዳለው ተወደደም ረከሰም እሱ ነው የሚረዝቀኝ አለ። ኑሮ በረከሰ ሰዓት የረዘቀኝ አላህ በተወደደ ጊዜ ለሱ አይወደድበትም። ስለዚህ ምን ግዳለኝ ለምን 1000 አይገባም ማለት የኔ ኃላፊነት አይደለም። ምናልባትም የኑሮ መወደድ ዒባዳዬ ላይ የከፈትኩት ክፍተት ካልሆነ በስተቀር ምን አገባኝ ነው። ስለዚህ እኛም የተፈጠርንበትን ዓላማ ዱንያ ሊያዘናጋን አይገባም። ነገ ትተነው የምንሄደው አይደለም እንዴ? ብናገኝም ብናጣ፣ ቢከፋንም ቢደላንም፣ ብንደህይም ብንበለጽግም፣ ጤነኛም ብንሆን በሽተኛ፣ አንድ ቀን ግን ኩሉ ነፍሲን ዛኢቀቱል መውት በሚለው ህግ መሰረት ሁሉንም ጥለን ሄደናል። የዓለማችን ብርቅዬ ሳይንቲስት ስቲቨን ሃውኪንግ ዱንያን ለቆ ሄዷል። የዓለማችን ሀብታም ቢል ጌት በቅርቡ ይሞታል፣ አይቀርለት። ባለስልጣኖችም ይሞታሉ። ትራምፕም ጆይ ባይደንም ይሁን ወይ የአረብ ነገስታት አይቀርም። ግን ለአላህ ተብሎ የተሰራ በአኺራ ፍሬያማ ነው የሚሆነው። ስለዚህ የተፈጠርነው ለዒባዳ ነው። አላህ ባለ መብት ነው፣ እኛ ባለ ዕዳ ነን። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ሲናገር ኩንቱ ሪድፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም ዐላ ሒማሪን ይላል። አንድ ቀን ከአንድ አህያ በኋላ በኩል ተፈናጥጬ ከአላህ መልእክተኛ ጋር ሳለሁ ፈቃለ ሊ ያ ሙዓዝ፣ አንተ ሙዓዝ ሆይ አሉኝ። ቁልቱ ለበይከ ያ ረሱለላህ ሰለላሁ ዐለይሂ ወሰለም፣ አቤት አንቱ የአላህ መልእክተኛ ሆይ ስላቸው ቃለ አተድሪ ማ ሐቁላሂ ዐለል ዒባድ ወማ ሐቁ ልዒባድ ዐለላሂ ዐዘ ወጀል፣ አላህ በባሮቹ ላይ ያለው መብት ምን እንደሆነ፣ ባሮች በአላህ ላይ ደግሞ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ ቁልቱ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው ቃለ ሐቁላሂ ዐላ ዒባዲሂ፣ አላህ በባሪያዎቹ ላይ ያለው መብት አን ያዕቡዱህ፣ እሱም በብቸኝነት እንዲገዙት ነው። ወላ ዩሽሪኩ ቢሂ ሸይአ፣ በሱ አምልኮ ላይ አንዳችም ነገር እንዳያጋሩበት ነው። ወሐቁ ልዒባድ ዐላ ላህ ዐዘ ወጀል፣ አላህ በባሮቹ ላይ ያለው መብት፣ ባሮች ደግሞ በአላህ ላይ የሚኖራቸው መብት
አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችም ነገር ሳያጋሩ ተውሂዳቸውን እንደጠበቁ በላ ኢላሃ ኢላላህ ጸንተው የሞቱ ባሮቹን በእሳት ላይ ቀጣ ነው። ናስ እየዞርኩኝ ሰዎችን ላበስራቸው እንዴ ያ ረሱላላህ ሰለላሁ ዐለይሂ ወሰለም ቃለ ላ ቱበሽሩሁም አሁን አታበስራቸው ፈየተኪሉ እሷ ላይ ብቻ ይደገፉና ሌሎች ህግጋቶችን ረስተው ወንጀል ላይ ተዘፍቀው ራሳቸውን ለቅጣት ሊዳርጉ ስለሚችሉ አሁን አትንገራቸው አሉት። فأخبر بها معاذا عند موته تأثما ሙዓዝ ረዲየላሁ ዐንሁ ሊሞት አካባቢ ይሄንን ሐዲስ ተናግሮ ሞተ። ሌሎች እስላማዊ ትምህርቶች ቅድሚያ የሚሰጠው ለምንድነው ከተባለ لأنه دعوة الأنبياء የነቢያቶች ሁሉ የመጀመሪያ ስብከት በመሆኑ ነው። እያንዳንዱ ነብይ እያንዳንዱ ረሱል የነብይነትና የረሱልነትን ማዕረግት ከጌታው ከአላህ ዘንድ ተቀብሎ ወደ ህዝቦቹ ነብይና ረሱል ሆኖ ሲላክ የመጀመሪያ ጥሪው ሰዎች ሆይ ላኢላሃ ኢላላህ በሉ ትድናላችሁ። የላኢላሃ ኢላላህን አስተምህሮ አምኖ ሳይቀበል ራሱም ሳይተገብር ህዝቦቹንም ወደ ላኢላሃ ኢላላህ ሳይጣራ ነብይም ሆነ ረሱል ተደርጎ የተላከ አንድም ግለሰብ የለም። አላህ የላካቸው 124000 ነቢያት 315ቱም ሩሱሎች የመጀመሪያ ጥሪያቸው ላኢላሃ ኢላላህ። ነቢያቶች ቅድሚያ የሰጡት ስብከት ይሄ ከሆነ እኛም ይሄን ስብከት ቅድሚያ ሰጥተን ልንማረው ልናስተምረው ይገባል ነው። ላኢላሃ ኢላላህ ዳዕወቱል አንቢያ የነቢያቶች ሁሉ ጥሪ የነቢያቶች ሁሉ ስብከት በመሆኑ ነው። ከአደም ዘመን አንስቶ የመጨረሻው መልእክተኛ እስከሆኑት እስከ ነብዩ መሐመድ አለይሂ ሰላቱ ወሰላም ድረስ ያሉት የሁሉም ጥሪ ላኢላሃ ኢላላህ ነው። ይሄ አንደኛው ምክንያታችን ነው። የነቢያቶችና የሩሱሎች ሁሉ ቅድሚያ ስብከት ይሄ መሆኑን በምን ማወቅ ይቻላል? ጌታ አላህ በሱረቱል አንቢያ ቁጥር 25 ላይ የተናገረውን በማየት ጌታችን በሱረቱል አንቢያ ምዕራፍ 21 አንቀጽ 25 ላይ ለረሱል አለይሂ ሰላቱ ወሰላም ምን ይላቸዋል? ወማ አርሰልና ሚን ቀብሊከ ሚን ረሱል ካንተ በፊት ከመልእክተኛ አንድንም አላክንም ይላል። ያ የምንልከውን መልእክተኛ ኢላ ኑሂ ኢለይህ ወደሱ ወህይ ብናወርድለት እንጂ አለ። ይሄ ወህይ ሳይወርድለት ካንተ በፊት ነብይም ሆነ ረሱል ሆኖ የተመረጠ ወደ ህዝቦቹ የተላከ ማንም የለም። ወህይ ደግሞ ምን የሚል ነበር? أنه لا إله إلا أنا فاعبدون እነሆ ከኔ በስተቀር በእውነት የሚመለክ ሌላ አምላክ የለምና እኔን በብቸኝነት ተገዛኝ በማለት ይሄን ወህይ ብናወርድለት እንጂ ያለዚህ ወህይ የተላከ ካንተ በፊት የነበረ አንድም ነብይም ሆነ ረሱል የለም። እያንዳንዱ ረሱል ወህይ ሲወርድለት በማለት አላህ ወህይን ያወርዳል አለ። ከእኔ ሌላ አምላክ የለም ወይም ላኢላሃ ኢላላህ ለነቢያቶች ሁሉ የሚወርድ ወህይ ነው። የዛሬ 1400 ዓመት የተጀመረ አዲስ እምነት አይደለም። ሱረቱ ዙኽሩፍ ምዕራፍ 43 አንቀጽ 45 ላይ ጌታችን በኢስቲፍሃሙ ተቅሪር ሲያጸድቀው ምን ይላል? ወስአል መን አርሰልና ሚን ቀብል። ሁለተኛው ምክንያት ምንድነው? ላኢላሃ ኢላላህ ቅድሚያ የሚሰጠው ልዩ ትኩረት የሚደረግበት ምክንያቱ ምንድነው? ካፊርን ወደ እስልምና የሚቀይረው ብቸኛው መሸጋገሪያ ድልድይ ላኢላሃ ኢላላህ መሆኑ ነው። አንድ ሰው ካፊር ከሆነ ያው ሙስሊም ያልሆነ በጠቅላላ ካፊር ነው የሚባለው። ሃይማኖቱ ምንም ይሁን ምንም አልኩፍሩ ዐላ ሚለቲ ዋሂዳ የኩፍር መንገዶች ሁሉ አንድ ናቸው። የጀሃነም ሐሰና የለው። ስራዎች ሁሉ አላህ ዘንድ ተቀባይነት የሚኖራቸው ሰላትን ጨምሮ ማለት ነው በላኢላሃ ኢላላህ መንገድ ያለፈ ሰው ብቻ ሲሆን ላኢላሃ ኢላላህ ከኩፍር ወደ እስልምና የሚያሸጋግር ብቸኛ ድልድይ ነው። ለዚህ ነው ትኩረት የሚሰጠው ነው። ማስረጃው ምንድነው? ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ወደ የመን ረሱላችን ሰለላሁ ዐለይሂ ወሰለም ሲልኩት ምንድን ነበር ያሉት? ኢነከ ተአቲ ቀውመን ሚን አህሊል ኪታብ አሁን አንተ የምትመጣው የምትሄደው ወደ መጽሐፉ ሰዎች አይሁዶችና ክርስቲያኖች ዘንድ ነው አሉት። የዛኔ የመን ጠረፍ ላይ ነበረና የሚኖሩት ስቲል ናው አሉ አይሁዶች፣ ነሳራ ነጅራኖችም ነጅራን ላይ ይኖሩ የነበሩት።
አሁን ምትሄደው ወደ እነሱ ነውና ወደ እነሱ ከሄድ ካይቀር አህሉል ኪታብ መሰኘታቸው ከኩፍር አያድናቸውም ካፊሮች ናቸውና فليكن أول ما تدعوهم إليه شهادة أن لا إله إلا الله مجمّرات الرّيم التادرق الله ود لا إله إلا الله نوبلوتا يا لا إله إلا الله مسكر النت آمنوا مكبل اللباتشو على بذاك كفر يوتاتشو التنك عنكم مسلم بيهونوا نورو لا إله إلا الله ناسيزاتشو يبالم فإنهم أجابوك لذلك الشيب لو كتقبلوا يا لا إله إلا الله انتري آمنوا كتقبلوا ناباندبتاتشو كمسكروا فأعلمهم أن الله افترض عليهم 5 صلواتهم في يومهم وليلتهم بكأننا بلليتاتشو يمسجدوا 5 وقت صلاتوچن الله ግዴታ እንዳደረገባቸው አስተምራቸው ነው ያሉት በሁለተኛ ደረጃ ጠቅሰው ሰላትን አስተምራቸው ያሉት فإنهم أجابوك لذلك لا إله إلا الله ወይ ሸሃደተይንን አምነው ከተቀበሉ ነው ካልተቀበሉ ሰላቱንም ማያረጋላቸው ቢሰግዱትም ባለ መስገድ ብቻ ያስቀጣል እንጂ በመስገድ የሚያመጣው ኢላላህ ነው ሊያስተካክለው የሚገባው እኛ ግን ለልጆቻችን የሚሰጠን የመጀመሪያ ትዕዛዝ ሰላት መሆኑ ፊጥራችን እስልምና መሆኑን ስለሚያሳይ ነው አልተበረዘም ያ እስልምና ስለዚህ በሰላት ይጀመራል ሙስሊም ያልሆነው ማህበረሰብ ግን በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ሰለላሁ ዐለይሂ ወሰለም ወደ እስልምና ይገባል ከዛ በኋላ ነው ሰላት የሚታዘዘው ስለዚህ ላ ኢላሃ ኢላላህ ግለሰብን ወይም ህዝቦችን ከኩፍር ወደ ምን ስለ ጂኖችም ስለ ዱንያና አኺራ ስለ ሰማይ ምድር እንወቅና አጥና ብንል ዞሮ ዞሮ ወደ ፈጣሪያቸው ነው የሚመለሱት ማን የፈጠራቸው የሚል ጥያቄ ቢነሳ አላህ ግን የሁሉ ነገር ፈጣሪና ባለቤት ነው ፍጥረትና ግኝት ጌታ አይደለም ስለዚህ እሱን ማወቅ ከውቀት ሁሉ በላጭ ነው ላ ኢላሃ ኢላላህ ስለ አላህ ስለሆነ የሚያሳውቀን ላ ኢላሃ ኢላላህ አፍደሉል ዒልም ከውቀት ሁሉ በላጭ እውቀት ስለሆነ ቅድሚያ ሊሰጠው ይገባል አላህ በሱረቱ ሙሐመድ ቁጥር 19 ላይ እንዲህ ይላል በሳቸው ስም በሰየመው ሱራ ማዕራፍ 47 ቁጥር 19 ላይ ፈዕለም ይላል እወቅ ይላል ምን አይነት እውቀት አነሁ ላ ኢላሃ ኢላሁ እነሆ ከአላህ በስተቀር በእውነት የሚመለክ አምላክ ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ነው ያለው ከውቀት ሁሉ ቀዳሚ ውቀት ይሄ ነው ሰውነህና ከዛ በኋላ በተሳሳትም ወስተግፊር ሊዘንቢክ ስለ ስህተትህ ስለ ጥፋትህ ምህረትን ጠይቅ ላ ኢላሃ ኢላላህን ማወቅ ቀዳሚ ውቀት ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሰሂህ ሙስሊም ላይ በተቀመጠው ዘገባ መሰረት ረሱል አለይሂ ሰላቱ ወሰላም እንዲህ አሉ ብሎ ነገረን من مات وهو يعلم أن لا إله إلا الله كالله بستكر بونت من ملك أملاك على منورون أوكو بزيهم نتوس أنتو يموت سو دخل الجنة جنة قبال سايهون جنة قباب لو تناقروا كما قبات قروت يلوم من نام على سرو لا إله إلا الله باقباب أوكو سايب بلا شبت أنتو يموت مالتنا لا إله إلا الله ماوك كوكة اللو بلاج አራተኛ ምክንያት አሁንም لا اله الا الله ለምን ቅድሚያ ይሰጠዋል ለምን ልዩ ትኩረት ይደረግልበታል ከተባለ لانه افضل الكلمه ከንግግሮች ሁሉ በላጭ ንግግር لا اله الا الله በዚህ ዓለም ላይ እጅግ በጣም ብዙ መልካም ንግግሮች አሉ እጅግ በጣም ብዙ አንዱ ከሌላው ግን በደረጃ ይለያያሉ እንደ لا اله الا الله ያማረ ንግግር እንደ لا اله الا الله መልካም ንግግር ዓለም ላይ በፍጹም የለም ይሄንን አላህ ራሱ በቁርአን ተናግሯል ሐዲስም ላይ መጥቷል ከጌታችን ቃል ስንነሳ ጌታችን በሱረቱ ኢብራሂም ማዕራፍ 14 ካንቀጽ 24 ጀምሮ ይነግረናል አለም ተራ ይላል አትመለከትም እንዴ አታስተውልም كيف ضرب الله مثلا አላህ እንዴት አድርጎ ምሳሌን እንደተጠቀመ ይላል በምን ዙሪያ ከሊመተን طيبة እችን መልካም ንግግር በምን እንደመሰላት ይላል ማነች መልካም ንግግሯ ኋላ ላይ እንመጣለን ጌታችን እችን መልካም ንግግር በምን መሰላት ከሸጀረቲን طيبة ልክ እንደ መልካም ዛፍ ነው ምሳሌው አለ መልካም ዛፍ ማለት አስሉሃ ثابتون መሰረቱ ካፈር በታች የጸና የማይወዛወዝ ወፈርዑሃ في السماء ፍሬዎቿ ደግሞ ላይ ሰማይ የደረሱ ለተመጋቢዎች ሁሉ ለመስጠት የተዘጋጀ እንደሆነ መልካም ዛፍ ነው እቺ መልካም ንግግር ማለት
ቱእቲ ኡኩለሃ ኩለ ሒንን ቢኢዝኒ ረቢሃ በጌታዋ ፍቃድ እቺ መልካም ዛፍ ከፍሬዎቿ ለተመጋቢዎቿ በየጊዜው ታፈራለች ትሰጣለች። መልካም ንግግርም እንደዚህ ነው ምሳሌው አለ። አሁን ምንድነው ሲባል መልካም ንግግሩ በዛፉ ነው የተመሰለው። አስሉሃ ሳቢት መሰረቱ የጸና ነው ካፈር በታች። መልካም ንግግርም በሙእሚን ልብ ውስጥ የጸና የተረጋገጠ የተደላደለ ነው። ወፈርዑሃ ፊሰማ ፍሬዎቿ ሰማይ እንደደረሱ የዚህ ሙእሚን